ኢልያስን በል እነ ያሲን ኑሩንም በል እነ በድሩ ሁሴንንም በል ሌሎቹንም ሙብተዲዎች ለቅማችሁ ግልጽ በማድረግ ወደ ኋላ እንዳትሉ። እነዚህ ሰዎች ሰውን እየወሰዱት ያለው ወደ ተምይ ለሰው ልጅ ቅድማ የሚሰጠው በሰውነቱ ነው እንጂ በእምነቱ አይደለም። መጨረሻ መልእክቴ አደራመላችሁ መናጀ ሰለፍ ላይ በርቱ፣ የተውሂድ ዳዕዋ ላይ በርቱ፣ መቅራት ማስቀራት ላይ በርቱ። በሙብተዲዎች በግልጽ በመናገር በግልጽ አካባቢያችሁ ላይ ያሉ ሙብተዲዎች እነ ኢልያስን በል እነ ያሲን ኑሩንም በል እነ በድሩ ሁሴንንም በል ሌሎቹንም ሙብተዲዎች ለቅማችሁ ግልጽ በማድረግ ወደ ኋላ እንዳትሉ። እነዚህ ሰዎች ሰውን እየወሰዱት ያለው ወደ ተምይ ለሰው ልጅ ቅድማ የሚሰጠው በሰውነቱ ነው እንጂ በእምነቱ አይደለም እያሉ ነው። እንዳይወስዱባቸው በየቦታው ሀድራዎችን በአዲስ መልክ እያማመቋቸው ነው። ለተውሂድ ዳዕዋ እንደዚህ ቢያግዙ ወዴት በደረሰ ነበር። ስለዚህ በርቱ። ከሙብተዲ ጋር በምንም አጋጣሚ እንዳትገናኙ። ረድ ለማድረግ ቅድም ኡስታዛችሁ እንደጠቀሰላችሁ ለማስተማር ለመግለጽ ብቃት ያላቸው ሰዎች ካልሆኑ በስተቀረ ከእነሱ ጋር በመስጂድ በመድረሳ በዳዕዋ በቻናል በምንም ግንኙነት እንዳታደርጉ። አቂዳችሁን ይወስድባቸዋል። ነቢ ዐለይሂ ሰላቱ ሰላም አረጁሉ አላ ዲኒ ኸሊሊሂ ያሉ ነቢዩ ነስ ከነቢዩ ቃል አንድ ሰው በጓደኛው ዲን ላይ ነው። ኢኽዋኒ ከሆነ ኢኽዋኒ ነው። አንድ ኢኽዋን አንድ ሰለፊ አብሮ ሊሆን አይችልም። አንድ ሙመይ አንድ ሰለፊ አብሮ አይሆኑም። መቼውንም አይሆኑም። ያላ ነቢይ ነው ያሉት። አንድ ሱፊ አንድ ሰለፊ አብሮ መቼውንም አይሆኑም። አንድ ተብሊግ አንድ ሰለፊ መቼውንም አብሮ አይሆኑም። ያላ ነቢይ ነው ያሉት። አረጁሉ አላ ዲኒ ኸሊሊሂ ፈልየንዙር መን ዩኻሊል አሉ ነቢ ዐለይሂ ሰላቱ ሰላም። ማንን ወዳጅ አድርጎ ማንን ወዳጅ አድርጋ እንደምትይዝ ትመልከት። አቂዳን ዛሬ 100% ባይወስድብህ ቀስ እያለ ልክ ኤልያስ በ30 ምክሮች በ30 ስሪች እንዲህ መጦ ቀስ አድርጎ ወስዶ ዶክተር ጋር አስገብቶ እንዲቀሩ እንዳደረጋቸው ሁላ ቲቪ አፍሪካ ገብቶ እንዲጮሁ እንዳደረጋቸው ሁላ አንተንም ያደርጋል። እንዳትጠራጠር። ዳዕዋ ታቆማል። አገር ቤት ያስጠላሃል። አቂዳ ከተወሰደብህ በኋላ እንደዚህ ነው፣ ወርደት ወጥቃል። ያለ መሰላል ከላይ መውደቅ ማለት ነው። ጥንቃቄ አድርጉ። አላህ ቁርአኑ ላይ ወላ ተርከኑ ኢላ ለዚነ ዘለሙ ፈተመሰኩም ናሩ ወማ ለኩም ሚን ዱኒላሂ ሚን አውሊያአ ሱመ ላ ቱንሰሩን። ወላ ተርከኑ ኢላ ለዚነ ዘለሙ ፈተመሰኩም ናር። አላህ ሙብተዲዎች ዛሊሞች ናቸው። ወላሂ ዛሊሞች ናቸው። በአላህ ይዋሻሉ፣ በነቢዩ ይዋሻሉ፣ በነቢዩ ሐዲስ ይዋሻሉ፣ በሰሃቦች ይዋሻሉ፣ በጥሩ ቀደምቶች ይዋሻሉ፣ በሰለፊዎች ይዋሻሉ፣ ያጭበረብራሉ፣ ያተራምሱታል። ሁሉም አንድ ነው ይላል። ሙብተዲ ዛሊም ነው። አቂዳ ይወሰድባል፣ ዲን ይወሰድባል፣ ህማ ይወሰድባል፣ ዕልም ይወሰድባል። አላህ በረካውን ያነሳባል። ፈለማ ዛጉ አዛገ አላሁ ቁሉበሁም ወላሁ ላ የህዲል ቀውመል ፋሲቂን። ፈለማ ዛጉ አዛገ አላሁ ቁሉበሁም አለ አላህ። የሽንፈቱን መንገድ መርጦ ዞር ሲሉ ስልጣኑን፣ መጅሊሱን፣ መፎካከሩን ፈልጎ ዞር ሲሉ ያነሳባቸዋል። መጀመሪያ የነበረው ይስቁባል። በጣም ሩቅ ነው ከማለታቸው የተነሳ እኮ ነው። ያሳለፍነው ራሱ ያሳዝነናል ይላሉ አንዳንዶቹ። በዚህ ልክ አልነበረም መሆን የነበረብን ይላሉ። ይቆጫሉ። ሙብተዲ ማለት የግመል ጀረብ ነው ይላል። የግመል ጀረብ አንዴ ከያዘ አይለቅም። ደም እያፈሰሰ ግመሉ ይሞታል። እሱን የነካ ግመልም ይያዛል። እንደዛ ሲል የነበረ ሰውዬ ማሙድ ሀሰን የሚባል ዳዕዋቸውን እንደተዉት እንደዚህ ነው የምትሞተው። ማን ገደላቸው? እነዚህ ሙብተዲዎች ገደሏቸው። ግብፅ ምናምን ሂዶ ወሙብተዲዎች ካዝና ውስጥ ገቡና እዛው አበሰሏቸው። ትጨመቃለህ። ልክ በ30 ምክሮች ሙመያዎች ተጨምቆ ዳዕዋቸውን ካንሰል እንዳደረጉት ማለት ነው። ዳዕዋቸውን እንደተዉት እንጂ ድሮ እነሱ ሲሉበት የነበረው ተውሂድ ነው ምንለው። ድሮ እነሱ ሲሉት የነበረው ሱና ነው ምንለው። ድሮ እነሱ ሲሉት የነበረው የሰሃቦች መንገድ ነው ምንለው። ምን አዲስ ነገር አመጣል? አይ ጊዜው አይደለም ይላል። ጊዜ ገደብ የተሰጠው ሰው የለም። ነቢዩ ዐለይሂ ሰላቱ ወሰላም እንደ ቦታው እንደ አስፈላጊነቱ ይናገሩ ነበር። ስለዚህ ወደ ሙብተዲ እንዳትጠጉ። የድሮ ሙመያዎች የአሁኑ ኢኽዋኖችም እንዳይሸውዷችሁ፣ ዳዕዋችሁን ለብቻችሁን ብትሆኑ አድርጉ። ነቢዩ ዐለይሂ ሰላቱ ወሰላም እኮ ሲሞቱ አብዛኛው ሙርተድ ሆነው ነበርኩ። በጣም የሚገርመው እሱ ነው። ወላሂ አቡበክር እንኳን ዘካ ይቅርና ለዘካ ስታመጡት የነበረው እንስሳ ላይ አንገት ላይ የምታደርጉት የነበረው ገመዱን ጋር ብትከለክሉኝ ወላሂ እዋጋቸዋለሁ አላቸው። አልተውም አላቸው። ውስን ቦታ ነበር የሚሰገደው ሰላት ራሱ ነቢዩ ከሞቱ በኋላ። ነገር ግን ሰሓቦች ወደ ኋላ አልተመለሱ። አረሱ አይደለም። አሁን እነዚህ ግልገል ስድ በሆነ ቃል የሚሳደቡ ሙመያዎች ይቀሩና ለነቢዩ ወህይ ከ7 ሰማይ በላይ ሲወርድ የነበረውን ወህይ ሲጽፍ የነበረው ሰውዬ ከፍሮ ነው የሞተው። ለምን? ነቢዩ ሙሐመድ እኔ የነገርኩትን ብቻ ነው የሚናገረው ሲል ከፍሮ ሞተ። ይቀበራል፣ ምድር ትተፋዋለች፣ ይቀበራል፣ ትተፋዋለች፣ ይቀበራል፣ ትተፋዋለች። ሙሽሪኮቹ ይሄ ከሰው አይደለም ከሌላ ቦታ የመጣ ነው አሉ። ታዲያ ከነቢዩ ወህይ ሲጽፍ የነበረው ሰው ከከፈረ አንተ ትላንት ወራቤ ወይ እዚህ ኩተሬ ወይ ውሪሮ ወይም ደግሞ ቅበት መጥቶ መንሃጀ ሰለፍ ሲል የነበረው ሰው የሰለፊ የሚባል የለም፣ ሙመያ የለም፣ ይሄ ዝም ብሎ ከሰዎች የመጣ ስድቃን ነው ሲል ትበገራለህ እንዴ? ኢማሙ አሕመድ የጻፉትን ክታብ አታነብም እንዴ? እነ እብኑ ተይሚያ የጻፉትን አታነብም እንዴ?
እነ ኢብኑ ቀይም የጻፉትን አታነብም እንዴ? እነ አውዛኢ የጻፉትን አታነብም እንዴ? እነ ተውሪ የጻፉትን አታነብም እንዴ? እነ ኢብኑ ቁዳማ የጻፉትን አታነብም እንዴ? ወደ ላይ ከፍ ብለህ ሙብተዲዎችን ጀርባቸውን ሲከፍል ነው። የግድ ዕልም ኩቱብ ውስጥ መደርደር አይደለም ወይ ተፍሲርን ደጋግሞ መቅራት ማስቀራት አይደለም። ሙመያዎች ቀርተዋል፣ እናውቃለን። ጠፍቶባቸዋል፣ ግን ከስፈዋል። እንደ ቻይና ሞባይል ቻርጅ በስቶበት ፈንድቷል፣ አብቅተዋል። የለም ከገጠር የመጣ ሰው ኢማም ሙሐመድ ጽና አለው። እዩ ጽና ግርፋቱ እንዳይበግር ጽና አለው። ምን ነው ሲለው አንተ ከጠመንኩ ብዙ ጠው ይጠማል ሲል እና ጠጋ ብለህ ደግሞ ምከረኝ አለው ኢማም ሙሐመድ። ኢማም ሙሐመድ ጸና። አህለ ሱናዎች አልቁርአን ያላህ ቃል ነው ብሎ ጸኑ። ኢብኑ ቀይም ኢብኑ ተይሚያን እስር ቤት አስገብተው ሲያሰቃዩት ልንጠይቀው ስንሄድ ስለ መንሃጅ፣ ስለ ሙብተዲ፣ ስለ ሽርክ፣ ስለ ቢድዓ አጥግቦን የነበረብንን ጭንቀት የእሱን ጭንቀት ልንጋራው ሂደን የእኛን ጭንቀት ቀርፎልን እንመለስ ነበር ይላል ኢብኑ ቀይም። አያቸው አይደል አህለ ሱናዎች ሙመያዎች መስጊድ ለማግኘት ብሎ አይደል እንዴ አሰሃበቱ እክተለፉ ፊ ባዕድ መሳኢል አልዐቂዳ ያለው እናንተ ሰውዬ አህመድ። አያችሁ ኢማሙ አህመድ እኮ ኢብኑ ተይሚያ መቼውንም አልተደራደሩም። እነዚህ ግን መስጊድ፣ መድረሳ፣ መጅሊስ ለመግባት ሲሉ የአላህን ዲን መድረክ ላይ ወጥቶ ነው ቀጥቅጦ የገቡት። ሱና አቂዳ መንሃጀ ሰለፍ ላይ በርቱ አደራ ምላቸው። ዳዋ አድርጉ። አልቾ በሱና በአቂዳ በመንሃጀ ሰለፍ ማበብ አለበት። ወጣቶች አላችሁ፣ የመንግስት መስሪያ ቤት ላይ ያላችሁ ሰለፊዮች፣ ትላልቅ አባቶች፣ ወጣቶች፣ እናቶች፣ እህቶች ተባብራችሁ የአላህን ዲን ቦታ አድርሱ። ተውሂድን አስተምሩ፣ ሱናን አስተምሩ፣ ሽርክን አስተምሩ፣ የዘካን ሰጣት አስተምሩ፣ የሐጅን አስተምሩ፣ የመስጂድን ሐቅ አስተምሩ፣ የወላጅን ሐቅ አስተምሩ፣ የሌብነት እስከፊነት አስተምሩ፣ የጉርብትናን ሐቅ አስተምሩ፣ ታላቅን የማክበር ለታናሽ የማዘን አስተምሩ፣ የውሸትን አደገኛነት አስተምሩ። ወደ ኋላ እንዳትሉ እላችኋለሁ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። ደግመን በኸይር በጥሩ ነገር ተገናኝተን የምንወሳሰ ሰዎች አላህ ያድርገን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላሙ አለይኩም።